የካቲት 21 ቀን 2018 ዓ.ም በሰው ልጅ ታሪክ መዝገብ ውስጥ በማይረሳ ደም ግርዶሽ የታተመች ጥቁር ቅዳሜ ሆና ተመዝግባለች። የንጋቱ ወጋገን በቴህራን ሰማይ ላይ ብቅ ሳይል የዓለምን የጂኦፖለቲካ ሚዛን ከመሰረቱ የናጠው የአስደንጋጭ ዜና ከአድማስ እስከ አድማስ ተሰራጨ። አያቶላህ አሊ ኻሜኒ ተገደሉ የሚለው ሐረግ በሮይተርስ፣ በኢየሩሳሌም ፖስትና በሌሎች ታላላቅ የሚዲያ አውታሮች ላይ በደማቁ ሲወጣ ዓለም ለጥቂት ሰከንዶች ትንፋሿን አጥባ ቆመች። ለግማሽ ክፍለ ዘመን ገደማ የመካከለኛው ምስራቅን የፖለቲካ አቅጣጫ ሲዘውሩ የነበሩት የእስላማዊ አብዮት ጠባቂና የሺዋው ዓለም መሪ የተባሉት አዛውንት በገዛ ቤተ መንግስታቸው ምሽግ ውስጥ በሞሳድ በረቀቀ ኦፕሬሽን መገደላቸው ተረጋገጠ። የክስተት ተራ የግድያ ዜና ሳይሆን የአንድ ትልቅ ስርዓት መፈራረስ መጀመሪያና በመላው ዓለም ላይ የጦርነት ሰደድ ሊለኩስ የሚችል ታላቅ ፍንዳታ ነው። የሞሳድ ኦፕሬሽን እንዴት እዚህ ደረጃ ላይ ሊደርስ ቻለ የሚለው ጥያቄ አሁን የዓለምን የስለላ ተቋማት እያስገረመ ይገኛል። ኻሜኒ ለ10 ዓመታት በከፍተኛ ጥበቃ ከመሬት በታች ባሉ ምሽጎችና በማይታይ የስለላ መረቦች ተከበው የኖሩ ሰው ናቸው። ነገር ግን የእስራኤሉ የስለላ ተቋም ሞሳድ ባለፉት ጥቂት ወራት ውስጥ በኢራን የደህንነት መዋቅር ውስጥ የዘረጋው ስውር መረብ ምን ያህል ትልቅ እንደነበር ይሄው ጥቃት ምስክር ነው። የሳተላይት መረጃዎችና የአየር ላይ ድብደባዎች ብቻ ሳይሆኑ በቴህራን የስልጣን ኮሪደሮች ውስጥ የነበረው ከፍተኛ ክደት ለዚህ ታሪካዊ ግድያ መንገድ ጠርጓል። ኻሜኒ በአሜሪካና በእስራኤል የጋራ ጦር ጀቶች በቴህራን ላይ በሚዘንበው የሚሳኤል ናዳ መሃል በከፍተኛ ጥንቃቄ በተመረጠ ቅድመ ጥቃት ሕይወታቸው ማለፉን ከፍተኛ የእስራኤል ባለስልጣናት አረጋገጡ። የኦፕሬሽን የተከናወነው ፕሬዚዳንት ዶናልድ ትራምፕ ታላቅ የውጊያ ዘመቻ ሲሉ የጠሩት ወታደራዊ እርምጃ በተጀመረበት ማግስት ነው። ትራምፕ በኢራን ላይ ከፈቱት ጥቃት ዓላማው ወታደራዊ ተቋማትን መምታት ብቻ ሳይሆን ስርዓቱን ከናካቴው ማጥፋት እንደሆነ ግልጽ አድርገዋል። ኢራን የኒውክለር ጦር መሳሪያ ባለቤት እንድትሆን በፍጹም አንፈቅድም የሚለው የትራምፕ ጽኑ አቋም አሁን ወደ ቀጥተኛ ግድያና ወረራ ተሸጋግሯል። ትራምፕ በሰጡት መግለጫ የኻሜኒ መወገድ ለዓለም ሰላምና ለኢራን ሕዝብ ነጻነት ቅዱስ ተልዕኮ መሆኑን አውጀዋል። የኢራን ሕዝብ ሆይ አሁን መንግስታችሁን ለመረከብ ጊዜው ነው ሲሉ ያስተላለፉት ጥሪ በቴህራን ጎዳናዎች ላይ አዲስ የለውጥና የትርምስ ማዕበል ቀስቅሷል። በእስራኤል በኩል ደግሞ ጠቅላይ ሚኒስተር ቤንያሚን ኔታንያሁ የኻሜኒ ሞት ተከትሎ በሰጡት ቪዲዮ የኢራን ሕዝብ የጭቆናውን ቀንበር እንዲሰብር አሳስበዋል። ጀግናው የኢራን ሕዝብ የራሱን እድል በራሱ እጅ እንዲወስን ታሪካዊ እድል ተፈጥሯል ያሉት ኔታንያሁ የአሜሪካና የእስራኤል ጥምረት በኢራን ላይ የወሰደው እርምጃ የቀጠናውን ደህንነት ለማረጋገጥ የተወሰደ አስፈላጊ እርምጃ መሆኑን ገልጸዋል። የሞሳድ መሪዎችን በበኩላቸው በፋርስ ቋንቋ ለኢራን ህዝብ ባስተላለፉት መልእክት እናንተ ብቻችሁን አይደላችሁም፣ አብረን ኢራንን ወደ ቀደመ ክብሯን መልሳታለን በሚል የውስጥ ተቃውሞውን ለማቀጣጠል እየሰሩ ነው። ይህ አይነቱ ግልጽ የሆነ የስነ ልቦና ጦርነትና ወታደራዊ ጥቃት ተዳምሮ የኢራንን አብዮታዊ ጥበቃ ኃይል በከፍተኛ ሁኔታ አሽመድምዶታል። በቴህራን፣ በከርመንሻ፣ በሎሬስታንና በኢስፋን የሚሰማው የፍንዳታ ድምፅ የኻሜኒን ግድያ ተከትሎ የኢራን ጦር ምላሽ ለመስጠት የሚያደርገውን ተስፋ የቆረጠ ሙከራ ያሳያል። የኢራን አብዮታዊ ጥበቃ ኃይል የመጀመሪያው ዙር የሚሳኤልና የድሮን ጥቃት በእስራኤል ላይ መክፈቱን ቢገልጽም የእስራኤል አይረንዶምና አረው የመከላከያ ስርዓቶች ግን አብዛኛዎቹ ሚሳኤሎች አየር ላይ ያካሽፏቸው ይገኛሉ። ይሁን እንጂ ውጥረቱ በእስራኤልና በኢራን መካከል ብቻ የተገደበም አይደለም። ኢራን በኩዌት፣ በኳታር፣ በባህሬንና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ማድረጓን ተከትሎ መላው ዓለም በሶስተኛው የዓለም ጦርነት ደጃፍ ላይ ቆሟል። የኻሜኒ መገደል በኢራን ውስጥ ታላቅ የስልጣን ክፍተት ፈጥሯል። ለዓመታት በእርሳቸው ጥላ ስር ተጠቅልሎ የነበረው ስርዓት አሁን መሪዋ አጥቶ በውጥረት ተውጧል። የአገሪቱ የአየር ክልል ተዘግቷል። የሞባይልና የኢንተርኔት አገልግሎቶች ተቋርጠዋል። ህዝቡም በታላቅ ድንጋጤ ውስጥ ሆኖ ወደ ቦምብ መጠለያዎች እየተመመ ነው። በቴህራን ደቡባዊ ክፍል የሚታየው ጥቁር ጭስ የኢራን ወታደራዊና የኢንዱስትሪ ተቋማት በከፍተኛ ደረጃ መውደማቸውን ያሳያል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ሀገሪቱ በከፍተኛ አስቸኳይ ጊዜ አዋጅ ውስጥ መሆኗን ገልጸው ማንኛውንም አይነት አውዳሚ አጸፋ ለመስጠት ዝግጁ መሆናቸውን አስታውቋል። የሞሳድ ሰላዮች ይህንን ኦፕሬሽን ለመፈጸም የተጠቀሙበት ስልት የሰው ልጅን የማሰብ አድማስ የሚፈታተን ነው። መረጃዎች እንደሚጠቁሙት የኻሜኒን መገኛ በትክክል ለማወቅ የተቻለው በሰው ሰራሽ አስተውሎት የታገዘ የድምፅ መለያ ቴክኖሎጂን በመጠቀም ነው። ኻሜኒ ከመሬት በታች ባለው ምሽጋቸው ውስጥ ሆነው ከከፍተኛ የጦር አዛዦች ጋር በሚያደርጉት ንግግር ወቅት ድምፃቸው በልዩ መሳሪያ ተጠልፎ ለጥቃቱ መነሻም ሆኗል። ይህ የቴክኖሎጂ የበላይነት ኢራን ለዓመታት የገነባችው የደህንነት ግንብ በዲጂታል መርፌ ተወግቶ እንደፈረሰ ማሳያ ነው። በሊባኖስና በሶሪያ የሚገኙት የኢራን ተላላኪ ኃይሎች አሁን መሪ የሌለው መንጋ ሆነዋል። በቤይሩት የሚገኘው የሄዝቦላህ ዋና መስሪያ ቤት በታላቅ ድንጋጤ ውስጥ ወድቋል። የመሪያቸውን የኻሜኒን መገደል የሰሙት ታጣቂዎች የቀጣዩን ትዕዛዝ ከማን እንደሚቀበሉ ግራ ተጋብተዋል። ኔታንያሁና ትራምፕ ይህንን ክፍተት በሚገባ ተረድተውታል። አሜሪካ በሊባኖስ ላይ ከፈተችው የዲጂታል ጦርነትና የዲፕሎማቶች መውጣት ሄዝቦላህ በእስራኤል ላይ ያጸፋ ጥቃት ከመሰንዘሩ በፊት እግሩን እንዲሰበስብ ለማድረግ
የታለመ ነው። በየመን የሚገኙት ሁቲዎች ቢሆኑም የኻሜኒን ሞት ተከትሎ በቀይ ባህር ላይ የሚፈጽሙት ጥቃት ለማጠናከር ቢዝቱም ከአሜሪካ አውሮፕላን ተሸካሚ መርከቦች የሚወረወረው ሚሳኤል ግን ምሽጎቻቸውን እያደበዘዘው ይገኛል። ይህ የመከላከል ዘንግ ተብሎ የሚጠራው ግንባር አሁን በመሪው ሞት ምክንያት የጀርባ አጥንቱ ተሰብሯል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ ስብሰባ ጠርቷል። ሩሲያና ቻይና የግድያውን እርምጃ የዓለም አቀፍ ሕግ ጥሰትና የሽብር ተግባር ሲሉ በጽኑ አውግዘውታል። ቭላዲሚር ፑቲን ከክሬምሊን በሰጡት መግለጫ አሜሪካ በመካከለኛው ምስራቅ የከፈተችው ጦርነት ወደ አውሮፓና ወደ መላው ዓለም ሊዛመት እንደሚችል አስጠንቅቀዋል። ሩሲያ ለኢራን ያላትን ወታደራዊ ድጋፍ ለማጠናከርና የባህር ኃይሏን ወደ ቀጠናው ለመላክ እያሰበች መሆኑም ይነገራል። ቻይና በኩሏ የነዳጅ መስመሮቿ መቋረጥ በኢኮኖሚያ ላይ የሚፈጥረውን አደጋ በመፍራት ዩናይትድ ስቴትስ በአስቸኳይ ተኩስ እንድታቆም ግፊት እያደረገች ነው። ሆኖም ዶናልድ ትራምፕ ለእነዚህ ማስጠንቀቂያዎች ደንታ የላቸውም። አዲሱ የዓለም ስርዓት ዛሬ ተጀምሯል የሚለው የትራምፕ ንግግር አሜሪካ የዓለም ፖሊስነቷን በኃይል ለማረጋገጥ መቁረጧን ያሳያል። በቴህራን የስልጣን ማማ ላይ አሁን ያለው ፉክክር እጅግ አስፈሪ ነው። የኻሜኒን መንበር ለመረከብ የሚሹት የአብዮታዊ ጥበቃ ኃይሉ ጀነራሎችና የሃይማኖት አባቶች እርስ በርስ መጠራጠር ጀምረዋል። በደህንነት መዋቅር ውስጥ የነበረው ክህደት ማንን እንደሚጨምር ባለመታወቁ እያንዳንዱ ባለስልጣን ለህይወቱ እየሰጋ ነው። ይህ የውስጥ ሽኩቻ ለሞሳድና ለሲአይኤ ሌላኛው ድል ነው። ጠላት ከውጭ በሚያወርደው ቦምብ ብቻ ሳይሆን ስርዓቱ ከውስጥ በሚፈጥረው መከፋፈል እንዲፈርስ ተደርጓል። በቴህራን ዩኒቨርሲቲ አካባቢ የተጀመረው የተማሪዎች ተቃውሞ አሁን ወደ ህዝባዊ አመጽ እያደገም ነው። ባለስልጣናቱ ሲሸሹ እኛ ለምን እንሞታለን የሚለው ጥያቄ በህዝቡ ዘንድ እያስተጋባ ነው። የኢራን አብዮት የገነባው የርዕዮተ ዓለም ግንብ አሁን በገዛ ዜጎቹ እየፈረሰ ነው። የሆርሙዝ የባህር ወሽመጥ አሁንም በባሩድ ጭስ ተሞልቷል። ኢራን ቃታውን ለመቆለፍ የዘረጋቻቸው የባህር ስር ፈንጂዎችና ፈጣን ጀልባዎች በአሜሪካ ድሮኖች ጥቃት እየደረሰባቸው ነው። የአሜሪካ የባህር ኃይል የነጻነት ጉዞ በሚል ስያሜ ወሽመጡን በኃይል ለመክፈት ኦፕሬሽን ጀምሯል። ይህ የባህር ላይ ፍልሚያ የዓለምን የንግድ መስመር የቀየረ ሲሆን የነዳጅ ዋጋ በአንድ ቀን ውስጥ የ200 በመቶ ጭማሪ አሳይቷል። ይህ የኢኮኖሚ ድንጋጤ በሩቅ በሚገኙ ሀገራት ላይ የረሃብና የዋጋ ግሽበት አደጋ ደቅኗል። የኻሜኒ ሞት በቴህራን ብቻ ሳይሆን በእያንዳንዱ የዓለም ዜጋ ኪስና ቤት ውስጥ ድምፅ እየተሰማ ነው። ከዚህ ታሪካዊ ክስተት በስተጀርባ ያለው የዲፕሎማሲ ውድቀት በጄኔቫ ለሰዓታት ሲካሄድ የነበረው የኒውክሌር ድርድር ውጤት አልባ መሆን ነው። ትራምፕ ኢራን የኒውክሌር ቦምብ ባለቤት እንድትሆን በምንም አይነት ሁኔታ አንፈቅድም የሚለው ዛቻቸውን ወደ ተግባር ቀይረውታል። አሜሪካና እስራኤል ኢራን በድብቅ ዩራኒየም ማበልጸጓንና የረዥም ርቀት ሚሳኤል መገንበቷን እንደ ቀይ መስመር ወስደውባታል። የኻሜኒ ግድያ ደግሞ የዚህ የከረረ ፖሊሲ የመጨረሻው ውጤትም ነው። ኢራን ለዓመታት ታላቁ ሰይጣን ስትል የጠራቻት አሜሪካ አሁን በገሃድ የኢራንን መሪ በመግደል ታሪካዊ በቀል እርምጃ ወስዳለች። የሞሳድ ኦፕሬሽን ስኬታማ እንዲሆን የረዳው ሌላው ነጥብ በኢራን የኃይል ዘርፍ ውስጥ የተጋለጠው መጠነ ሰፊ ሙስና ነው። ኦፕሬሽን ሚዳስ በሚል ስያሜ የሚታወቅ የምርመራ ውጤት በፕሬዝዳንት ዘለንስኪ ዙሪያ ባሉ ስልጣናት ላይ ያነጣጠረ ቢሆንም ተመሳሳይ የሆነ የተቋማዊ ብልሽትና የመረጃ ፍሰት በኢራን የደህንነት መዋቅር ውስጥ መኖሩን ተንታኞች ይገልጻሉ። የኻሜኒ የቅርብ ሰዎች ለገንዘብና ለፖለቲካዊ ዋስትና ሲሉ ሚስጥራዊ መረጃዎችን ለአሜሪካና ለእስራኤል አሳልፈው ሰጥተዋል የሚሉ ጥርጣሬዎች እየበረቱ ነው። ይህ የውስጥ ክደት ባይኖር ኖሮ እንዲህ ያለውን ከፍተኛ መሪ በምሽጉ ውስጥ መምታት የማይታሰብ ይሆን ነበር። አሁን የዓለም አይን ወደ ሆርሙዝ የባህር ወሽመጥ ተተክሏል። ኢራን የመጨረሻ መሳሪያዋን በመጠቀም የዓለምን የነዳጅ ንግድ መስመር ለመቆለፍ በዝግጅት ላይ መሆኗን መረጃዎች ያመላክታሉ። የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ የናረ ሲሆን የኢኮኖሚ ባለሙያዎች ታሪክ በማያውቀው ሁኔታ የዓለም ኢኮኖሚ ሊፈራረስ እንደሚችል እያስጠነቀቁ ነው። ኢራን በባህር ላይ ያሰማራቻቸው ፈጣን ጀልባዎችና ሚሳኤሎች የአሜሪካን የባህር ኃይል የበላይነት ለመፈተን እየተንቀሳቀሱም ነው። ይሁን እንጂ የኻሜኒ ሞት በኢራን ወታደራዊ ማዘዣ ውስጥ የፈጠረው መደናገጥ የተቀናጀ የአጸፋ እርምጃ ለመውሰድ እንቅፋት ሊሆንባቸው እንደሚችል ይገምታል። ፕሬዝዳንት ዶናልድ ትራምፕ በጥቃቱ ወቅት የአሜሪካ ጀግኖች ሕይወት ሊጠፋ ይችላል ማለታቸው ጦርነቱ ወደ ምድር ወረራ ሊያመራ እንደሚችል ፍንጭ የሰጠ ነው። አሜሪካ ወደ ቀጠና ያሰማራቻቸው በመቶች የሚቆጠሩ የጦር አውሮፕላኖችና ግዙፍ የጦር መርከቦች ለረዥም ጊዜ የሚቆይ ሳምንታት የሚፈጅ ጦርነት ሊካሄድ እንደሚችል ያመለክታሉ። ይህ ጦርነት ደግሞ ኢራንን ብቻ ሳይሆን መላውን መካከለኛው ምስራቅ፣ ሰሜን አፍሪካንና የአውሮፓን ሰላም ጭምር አደጋ ላይ የሚጥል ነው። የኻሜኒ ሞት በሊባኖስ በሶሪያና በየመን የሚገኙ የኢራን ተላላኪ ቡድኖችን ወደ ከፍተኛ ቁጣና አጸፋ ሊያመራቸው እንደሚችል ይገምታል። እስራኤል ግን ለዚህ ሁሉ ዝግጁ መሆኗን እየገለጸች ነው። የሞሳድ መሪዎች የኻሜኒን እንቅስቃሴ ለወራት ሲከታተሉ የቆዩ ሲሆን ጥቃቱ የተፈጸመው አያቶላ ኻሜኒ በከፍተኛ የጦር መሪዎች ጋር በሚስጥር በሚመክሩበት ወቅት እንደሆነም ይነገራል። ይህ የአንጎል ጥቃት የኢራንን ወታደራዊ አመራር ሙሉ በሙሉ ሽባ ለማድረግ የታለመ ነው። እስራኤል ለዓመታት ኢራን የህልውናችን ስጋት ናት ስትል የቆየችበትን ምክንያት አሁን በተግባር መልሰዋለች። የኻሜኒ መገደል ለእስራኤል ትልቅ ታሪካዊ ድል ሲሆን ለኢራን ደግሞ ለዘመናት የማይፈወስ ትልቅ ቁስል ነው። በኢራን ጎዳናዎች ላይ አሁን ያለው ድባብ እጅግ የተደበላለቀ ነው። በአንድ
በአንድ በኩል ለሃሚኒ የሚጮህና የበቀል ጥሪ የሚያቀርቡ ወገኖች ሲኖሩ፣ በሌላ በኩል ደግሞ በትራምፕ ጥሪ ተበታትነው ነጻነት አሁኑኑ በሚል በድብቅ የሚንቀሳቀሱ ተቋሚዎች አሉ። ይህ የውስጥ ክፍፍል ኢራንን ወደ እርስ በርስ ጦርነት ሊከታት ይችላል የሚል ስጋትም አለ። የኢራን አብዮታዊ ጥበቃ ኃይል ማንኛውንም አይነት ተቃውሞ በኃይል ለመጨፍለቅ ቢሞክርም የአየር ላይ ድብደባውና የመሪው መገደል ግን ኃይሉን ክፉኛ አዳክሞታል። የዓለም መሪዎች በድንጋጤ ውስጥ ሆነው ድርጊቱን እየተከታተሉ ነው። ሩሲያና ቻይና ጥቃቱን በማውገዝ ሁሉም ወገኖች ራሳቸውን እንዲገቱ ቢጠይቁም አሜሪካ ግን ለእስራኤል ያላትን ወታደራዊ ድጋፍ ይበልጥ እያጠናከረች ትገኛለች። ፑቲንና ዢ በመካከለኛው ምስራቅ ያለው የኃይል ሚዛን ወደ አሜሪካ ማዘንበሉን በትልቅ ስጋት እየተመለከቱት ነው። የጦርነት በቀጣዮቹ 10 ዓመታት የዓለምን የፖለቲካ ካርታ የሚቀይር እንደሚሆን ጥርጥር የለውም። የሃሚኒ ግድያ የሰው ልጅ የጥፋት ጥበብና የፖለቲካ ግትርነት የመጨረሻ ውጤት ነው። ዲፕሎማሲው በከሸፈበት፣ ጥላቻው በገነነበትና ኃይል የበላይነትን በያዘበት ዓለም ውስጥ እንዲህ ያሉ ታሪካዊ መሪዎች መጨረሳቸው በሚሳኤል ፍንዳታ መሆኑ አሳዛኝ እውነታ ነው። ቴህራን ዛሬም በጭስና በባሩድ ተሸፍናለች። የሃሚኒ ነፍስ ስትወጣ የአዲሲቷ ኢራን ዕጣ ፈንታ ግን ገና በጨለማ ውስጥ ተቀብሮ ይገኛል። ጦርነቱ ይቀጥላል ወይስ ከዚህ ውድመት በኋላ ሰላም ይወርዳል የሚለው ጥያቄ ምላሽ የሚያገኘው በታሪክ ሂደት ውስጥ ብቻ ነው። የታሪክ መጻሕፍት ዛሬን የኢራን ታላቁ ስብራት ብለው ሊመዘግቡት ይችላሉ። በአሜሪካ የሚገኙ የደህንነት ባለሙያዎች ኢራን ካሁን በኋላ ወደ ቀድሞ ሁኔቷ ልትመለስ አትችልም እያሉ ነው። ሃሚኒ ተወግደዋል። የሚሳኤል ከተሞቹ እየፈራረሱ ነው። የኢኮኖሚ አውታር ሽባ ሆኗል። አሁን የቀረው ትልቁ ጥያቄ ከዚህ ፍርስራሽ ላይ ምን አይነት ኢራን ትወለዳለች የሚለው ነው። ዶናልድ ትራምፕና ቤንያሚን ኔታንያሁ የፈለጉትን ድል ተቀዳጅተዋል። ነገር ግን የዚህ ድል ዋጋ በመቶ ሺህ የሚቆጠሩ ሰዎችን ሕይወትና የዓለምን መረጋጋት የሚጠይቅ ሊሆን ይችላል። በመካከለኛው ምስራቅ ሰማይ ላይ አሁንም የጦርነት ጀቶች ድምፅ እየተሰማ ነው። የሃሚኒ ግድያ የመጨረሻው ምዕራፍ ሳይሆን የሰፊውና ይበልጥ አውዳሚው ጦርነት መጀመሪያም ይመስላል። የኢራን አብዮታዊ ጥበቃ ኃይል ጀኔራሎች በቀል በሚል ዛቻ ሰራዊታቸውን እያነሳሱ ነው። የሰሜን እስራኤል ነዋሪዎች አሁንም በመጠለያዎች ውስጥ ናቸው። በፋርስ ባህረ ሰላጤ ላይ ያሉ የአሜሪካ መርከቦች አሁንም ሚሳኤሎቻቸውን አነጣጥረዋል። ዓለም ዛሬ በትልቅ ስጋት ውስጥ ሆና ወደ ቴህራንና ኢየሩሳሌም ትመለከታለች። ታሪክ ባንክሮ እየተመለከተ ነው። የነገው ብርሃን ምን ይዞ እንደሚመጣ ግን ማንም አያውቅም። በጥቅሉ የሞሳድ ኦፕሬሽን በአያቶላ አሊ ሃሚኒ ላይ የፈጸመው የግድያ እርምጃ የዘመናችንን እጅግ ውስብስብና አደገኛ የስለላና የወታደራዊ ስኬት ማሳያ ነው። የድርጊት አሜሪካና እስራኤል ለኢራን የነበራቸውን ትዕግስት ማለቁንና ቋንቋቸው ወደ ኃይል መቀየሩን ያረጋግጣል። ሃሚኒ ተወግዷል። ነገር ግን የዘሩት የጥላቻና የፍጥጫ ዘር አሁንም በደም እየታጠበ መሆኑ የዓለም ትልቁ ስጋት ነው። የካቲት 1 ቀን 2018 ዓ.ም በታሪክ ውስጥ የለውጥና የጥፋት መገጣጠሚያ ቀን ሆና ትዘክራለች። የኢራን ሕዝብ አሁን በትልቅ የታሪክ መስቀለኛ መንገድ ላይ ቆሟል። የትራምፕን ጥሪ ተቀብሎ አገሩን ወደ አዲስ ዲሞክራሲያዊ መንገድ ይመራል ወይንስ በብሔራዊ ስሜት ተገፋፍቶ ከመንግስቱ ቀሪ አካላት ጋር ሆኖ አሜሪካን ይፋለማል የሚለው ጉዳይ ለቀጠናው ሰላም ወሳኝ ነው። የሃሚኒ ሞት የሺአውን ዓለም ኃይለኛ ተጽዕኖ ይለውጠዋል ተብሎ ቢጠበቅም የኢራን የሚሳኤል አቅም ግን አሁንም እንደ ትልቅ ስጋት ተደቅኗል። የሞሳድ የቴሌግራም ጥሪ ምን ያህል የኢራን ወጣቶች እንደሚያነሳሳ በቀጣዮቹ ቀናት የምናየው ይሆናል። የሃሚኒ ግድያ ያስከተለው የነዳጅ ዋጋ መናርና የዓለም ኢኮኖሚ መዋዠቅ የአሁኑ ዘመን ግጭቶች ምን ያህል ዓለም አቀፋዊ መሆናቸውን ያሳያል። እያንዳንዱ በቴህራን የሚተኮስ ጥይት በሩቅ ሀገራት በሚገኙ ምስኪን ዜጎች ሕይወት ላይ ተጽዕኖ አለው። የሰላም ጥረቶች ሁሉ ከሽፈው የባሩድ ጭስ የበላይነት በያዘበት በዚህ ወቅት የሰው ልጅ ወደፊት ዕጣ ፈንታ በትልልቅ መሪዎች ግትርነትና በስለላ ተቋማት ሴራ መካከል ተወጥሮ ይገኛል። ታሪክ ባንክሮ እየተመለከተ ነው። ሰላም ግን አሁንም ከአድማስ ባሻገር የምትታይ ጭላንጭል ተስፋ ሆና ቀጥላለች። የሃሚኒ ሞት ተከትሎ በኢራን ወታደራዊ መሰረቶች ላይ የሚታየው ትርምስ የአሜሪካና የእስራኤል ጥቃት ግቡን መምታቱን ያሳያል። የኢራን መከላከያ ሚኒስቴር ጽሕፈት ቤት ወድሟል። የመገናኛ አውታሮች ተቆርጠዋል። የአብዮታዊ ጥበቃ ኃይሉ መሪዎችም ግማሽ ያሉ ተገድለዋል። ይህ መብረቃዊ ጥቃት ኢራንን ለብዙ ዓመታት ወደ ኋላ የሚመልሳት ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካን ዳግም ታላቅ እናደርጋታለን የሚለው መፈክራቸውን በመካከለኛው ምስራቅ በኃይል እያረጋገጡት ነው። ኔታንያሁም በበኩላቸው እስራኤል ለጠላቶቿ ምሕረት የላትም የሚለው መልእክት ለዓለም አስተላልፈዋል። የሃሚኒ ታሪክ አሁን አብቅቷል። የእርሳቸው ግድያ ግን አዲስና ምናልባትም ይበልጥ አደገኛ የሆነ የታሪክ ምዕራፍ ከፍቷል። ዓለም ዛሬ በዝምታና በድንጋጤ ውስጥ ሆና ውጤቱን ትጠባበቃለች። የቴህራን ሰማይ አሁንም ቀልቷል። የሆርሙዝ ወሽመጥ አሁንም በጦር መርከቦች ተከቧል። የሰው ልጅም አሁንም ለሰላም ይቃትታል። የሃሚኒ ግድያ የመካከለኛው ምስራቅ የታሪክ መለወጫ ክስተት ታሪክ ባንክሮ ይመለከታል። ይህች ደም የፈሰሰባት ቅዳሜ ነገ ለዓለም ምን አይነት ብርሃን ወይም ጨለማ ይዘም እንደምትመጣ ጊዜ የሚመልስ ይሆናል። እስከዚያው ግን ሰላምና ደህንነት ለሰው ልጅ ሁሉ የሚመኝ። የሃሚኒ መገደል መላውን ዓለም ያስቆጣ ወይም ያስደሰተ ክስተት ሊሆን ይችላል። ነገር ግን አንድ ነገር እርግጥ ነው። የቀጠናው ፖለቲካ ከእንግዲህ በኋላ እንደ ትላንቱ አይሆንም። አዲስ ኃይል፣ አዲስ ትውልድና አዲስ የፖለቲካ ስርዓት በኢራን ምድር ለመወለድ እያቃተተ ነው። የምጥ ውጤቱ ምን ይሆን? መልሶ የሚገኘው በኢራን ህዝብ ጽናትና በዓለም አቀፉ ማህበረሰብ ድጋፍ ላይ ብቻ ነው። በቴህራን ጎዳናዎች ላይ የሚታየው ድቅድቅ ጭስና
የሚሰማው የማያቋርጥ የሳይረን ጩኸት የአንድን ታላቅ መንግስት መቃብር እየቆፈረ ያለ ይመስላል። የሐሚኒ መወገድ በሺዓው ዓለምና በመላው መካከለኛው ምስራቅ ላይ የፈጠረው የመሬት መንቀጥቀጥ ገና መጀመሪያው ነው።